ሰላም ጤና ይስጥልኝ። እንዴት አደራችሁ? እንግዲህ ዛሬም ደግሞ እንደተለመደው ወሳኝ የሚባል የጣሊያኖች የምግብ አሰራር ማሳያችሁ ይሆናል። ተከታተሉ። ለዛሬ ያዘጋጀሁላችሁ ማለት ነው ቢስክ ተብሎ ይጠራል፣ ወይም አንዳንድ ሰዎች ፉሜቶ የሚሉትም አሉ። ግን ፉሜቶ ለአሳ ነው። ቢስክ ግን በአብዛኛው ለጋምበሪ ወይም ደግሞ እንዲህ የእነሱ አይነት ዝርያ ያላቸው ለነዛ ነው እንደዛ የሚባለው። ስለዚህ ለዛሬ ያዘጋጀሁላችሁ እነዚህን ይመስላሉ። ቀረብ አድርጌ ያሳያችኋለሁ። ልክ እነዚህ ናቸው። ይሄኛው ጋምበሪ ይባላል። ጋምበሪ ብዙ አይነት ናቸው። ይሄኛው ጋምበሮኒ ይባላል። እነዚህ ስካርቲ ተብሎ ይጠራል በዚህ በጣሊያን ነገር ማለት ነው። ወይም ደግሞ የተራረፈ ተብሎ የሚጣል የነበረው ማለት ነው። አሁን ላይ ግን በጥቅም ላይ እየዋለ ያለ ስለሆነ ማለት ነው እሱን መካከል ላይ አድርጌዋለሁ። በዚህ በዳር በኩል ደግሞ ማትሳንኮሌ ይባላል። ማትሳንኮሌ ይባላል። እሱንም አሳያችኋለሁ። እንግዲህ ለብቻቸው እነዚህ አስቀምጫለሁ ለእናንተ ለማሳየት በሚል ማለት ነው። አቅርቤ አሁንም ቢሆን አሳያችኋለሁ። አንደኛው ይሄ ነው፣ ቅድም ያሳየኋችሁ ጋምበሮኒ የሚባለው። ይሄኛው ደግሞ ማትሳንኮሌ የሚባለው። ከለሩ ትንሽ ለየት ያለ ነው ማለት የሆነ እኔ ለመቅመስ ጓጉቻለሁ። ምክንያቱም ይሄኛውን ከዚህ በፊት በልቼዋለሁ። ብዙም የተለየ ነገር የለውም። ደስ የሚል ነው። በጣም ቆንጆ ጣዕም አለው። ይሄኛው ግን ከለሩም የተለየ ነው። ሳይዙም ትንሽ ለየት ያለ ነው። ብቻ ግን በጣም መሞከር ፈልጊያለሁ። እሱን አደርጋለሁ። ምንድን ነው እንደዚህ ለማዘጋጀት የሚያስፈልገው ምንድን ነው? ልክ እንደዚህ ጭንቅላቱን ማለት ነው እና ምንድን ነው በዚህ በወገቡ አካባቢ መካከል ላይ እዚህ ጋር አንገቱ ጋር ልክ እንደዚህ በመቁረጥ ከዛ ውስጥ ደግሞ ማለት ነው ልክ እንደ አንጀት ነገር አለ። ልክ እንደምታዩት ነው። እዚህ ጋር ልክ እንደዚህ ሳብ እያደረግኩ አወጣዋለሁ ማለት ነው። ከዛ በኋላ ይሄ አንጀት ፓርቱ ማለት ነው በግልጽ ማለት ነው የማያስፈልግ ፓርት ነው፣ እንጥለዋለሁ። ይሄ ጭንቅላቱ ግን ልክ እንዳያችሁት ከዚህ በፊት ለጥቅም ይውላል ስለተባለ በዛ በኩል እተዋለሁ። እና ደግሞ እነዚህም ልክ እንደ እግሮችም ነገሮችም አሉት እዚህ ጋር እንደምታዩት ከሆነ ማለት ነው እግሮች ነገሩ እዛ ላይም ማለት ነው የቀረ እንትን አለ። ምንድን ነው እዚህ ሳፖሬ ይሉታል ጣዕም አለ ብለው ያስባሉ። ስለዚህ ያስባሉ፣ እውነትም ነው። እሱን ደግሞ ለማድረግ እንደዚህ መካከሉ እንደዚህ አድርጌ ቀስ ቀስ እያደረኩ እንደዚህ ተለቅቀዋለሁ ማለት ነው። በጣም ሲምፕል ነገር ነው። አንዴ ዘዴውን ካያችሁ ከዛ ደግሞ የራሳችሁን መንገድ መፍጠር ትችላላችሁ ለመክፈት ማለት ነው። እና በጣም ቀላል ነው። ልክ እንደዚህ ይቺን የታችኛውን ፓርት ማስቀረት ከፈለጋችሁ ማለት በተለይ ምንድነው ተጠብሶ ለሚበላ ብላችሁ ካሰባችሁ ይችኛዋን ፓርት ብቻ ማስቀረት ትችላላችሁ። እና እነዚህ ለእንግዶቻችሁ ስታቀርቡ የበለጠ ውበት ይኖረዋል። እና ይሄን እንደዚህ ያደርጋለሁ ማለት ነው። ይሄም ቆሻሻ አይደለም። እዚህ ጋር ተጨምሯል ማለት ጠቃሚ ነገር ነው፣ አብሮ የሚሰራ ነው። ስለዚህ ለዛሬ የሚያስፈልገን ይሄ ነው። እንግዲህ አይኖቹ አካባቢም ደግሞ እነዚህ አሁን እንደምታያቸው ማለት ነው አይኖቹ ማለት ነው ትንሽ ጎምዛዛ ባህሪ ያላቸው ተብሎ ስለሚታሰብ እኛም እንቆርጥና ምንጥል ይሆናል ማለት ነው። እንደዚህ በአንድ መቀስ ነገር ጭንቅላቱን ብቻ ማለት ነው እንዲታያችሁ እዚህ ጋር ነው ጭንቅላቱን ብቻ እንደዚህ ቅርብ ማድረግ ያስፈልጋል ነው ነገሮችን ለማቅለል እንደዚህ ይሄ በነገራችን ላይ ማለት ነው ለምንድነው በዚህ በጋምበሮኒ ያደረግነው እንጂ ለአሳም እንደዚሁ የተረፈ አካሉ መጣል ቀርቷል። በዚህ ሀገር በተለይ በዚህ ሀገር ብቻ ሳይሆን በፈረንሳዮቹም እንደዛው የምግብ አሰራር ላይ ማለት ነው እንደዛው ለጥቅም ላይ መዋል ጀምሯል። ስለዚህ እናንተ በሀገር ቤት የምትሰሩት ከሆነ እንደዛው ብታደርጉ የተሻለ ነው ብዬ እመክራለሁ። ኦኬ ልክ እንደዚህ ያደረግኩኝ። ሌላ የሚያስፈልገን ነገር ምንድነው? ካሮት እና
ሴዳ ነው የሚባለው። ከዚህ በፊትም ነገር ጠቁሜያችኋለሁ። ሌላኛ ደግሞ ፖሞዶሮ ኮንሰንትራቱ ይሉታል እዚህ ሀገር ማለት ነው። በኢትዮጵያ ለማምጣት ለመሞከር ማለት ነው። ቲማቲም ማለት ነው ደቆ ከተፈጨ በኋላ ማለት ነው ቀስ እያለ እየበሰለ በረጅም ጊዜ የሚገኝ አይነት ነገር ነው እና ብዙም ውድም አይደለም። እዚህ ሀገር አንድ ብር ከምናምን የሚሸጠው እና ቤታችሁ ለመስራት ከፈለጋችሁ ልክ እንዳልኩት ማለት ነው በረጅም ጊዜ በማብሰል የምታገኙት ይሆናል። ኖ ይሄም አልፈልግም ካላችሁ ዝም ብላችሁ ልክ እንደ ፍሬሽ ፖሞዶሮም ቲማቲምን መጨመር ትችላላችሁ። ግዴታ አይደለም ለማለት ነው። ተጨማሪ ደግሞ ሌላ የማደርገው ምንድነው ያው ሱማሬ ለማድረግ ማለት ነው ምንድነው የቀሩትን ጣዕሞች ለመሰብሰብ ማለት ነው በቪኖ ውስጥ አደርጋለሁ ማለት ነው። እናንተ ደግሞ ኖ ቪኖ ውድ ነው እዚህ ሀገር ምናምን ካላችሁ አሁን የገዛሁት እዚህ ሀገር በጣም ርካሽ ስለሆነ ነው ቪኖ 2 ብር ከምናምን ነው ማለት ይሄ ለምግብ ላይ ለማብሰያ ብዬ ስለሆነ የገዛሁት ብዙም ውድ አይደለም። ግን ሀገር ቤት እንደዚህ ውድ ከሆነባችሁ ቅርብ ባለ ነገር ለምሳሌ በጠላ ማድረግ ትችላላችሁ። ጠላ ውስጥ እንግዲህ ብዙ ነገሮች አሉ ልክ እንደ ለምግብነት የሚውሉ በዛ ባላችሁ ነገር ማድረግ ትችላላችሁ ለማለት ነው። ይሄን ካልኩኝ በኋላ እንግዲህ ወደ ዋናው ወደ ገደለው እንገባለን ማለት ነው። መጀመሪያ የምናደርገው እሳታችንን ለኩሰን እንግዲህ ዘይት በመጨመር ዘይቱን ማሞቅ ነው የሚሆነው። እንደዚህ ዘይቱ እየሞቀልን እንዳለ እኛ ደግሞ ዝም ብለን ላለመጠበቅ አንዳንድ ነገሮች እናዘጋጃለን። ከታች ጨርቅ ነገር ማድረግ ጠቃሚ ነው ጊዜ ምክንያቱም የመንሸራተት ባህሪ ስላለ ማለት ነው። ይሄ ችግር የለውም እንደፈለጋችሁ በትላልቅም ምንድነው በመካከለኛም መክተፍ ትችላላችሁ። ልክ እንደዚህ እኔ እንደውም ብዙ ስለሌለኝ ብዙ ስላልሆነ የአዘጋጀሁት የጋምበር ይመጣል። አንድ ካሮት አንድ ትንሽ ብዛት ትበቃኛለች። ያው ለእናንተ ለማሳየት ነው። ከዛ ካሮቱን ልክ እንደዚህ መካከል ላይ ቆርጥና እሱንም ልክ እንደዛው ተመሳሳይ ቲማቲምም ትንሽ ሊበላሽ ያሰበ ነገር አለ። እሱንም ቢሆን እንጠቀመዋለን። ትንሽ ሽንኩርቱን ብናደርግ ጥሩ ነው። ሽንኩርቱን በዛ እንደዛው ሽንኩርቱንም ትልቅ አድርጎ ከትፎ ዝም ብሎ ለጣዕም ስለሆነ አሁን ላይ እንግዲህ ቲማቲሙን መጨመር እችላለሁ።
አሁን በደንብ እየተጠበሰ ነው። እንግዲህ ቀጣይ የምናደርገው ነገር ምንድን ነው የሚሆነው? ይህ ቅድም ምንድነው ትርፍ ነገር ነው ተብሎ የሚታሰበው ያልኳችሁ እሱን መጨመር ነው የሚሆነው ማለት ነው። እሱንም ልክ እንደዛው እንጠብሰዋለን። አሁን ልክ እንደጠበስ ነው ይሄን እንግዲህ ያው እንደ ፍላጎታችሁ ነው። አስፈላጊም ከሆነ ደግሞ ልክ እነዚህ በሆነ ነገር ትንሽ ጫን ጫን እያደረጉ በደንብ እንዲወጣ ማድረግ ይቻላል። ወይም በስተመጨረሻ ደግሞ እኔ እንደማደርገው ማለት ነው በትንሽ ሚኒ ቢመር አለች ወይም ደግሞ በኤሌክትሪክ ማሽን በእሷ የምንፈጭ ይሆናል ማለት ነው። አሁን እንደምታዩት ነው በደንብ ሮዞ ላጦ ምንድነው በደንብ ብቻ በስሏል። ልክ እንደዚህ ሁልጊዜም ማሳየቱ የተሻለ ነው ይመስለኛል። ለማሳየት ያለ ልክ እንደዚህ ያቀርበዋል። ልክ እንደዚህ ይሆናል፣ ይታያችኋል። ከዛ መልሼ አስቀምጠዋለሁ። ለማንኛውም ትንሽ ቀሪ ነገሮች አሉ፣ እንጠብሷለን በደንብ። ከዛ በኋላ የምናደርገው በቪኖ ምንድነው እሱ ማድረግ ወይም ደግሞ ልክ እንደ መከለስ ልንለው እንችላለን። አማርኛ ትርጉም እየፈለግኩ ነው። እውነት ለመናገር አሁን በዚህ ቪዲዮ መስራት ከጀመርኩ በኋላ ማለት ነው አማርኛ ለካ አላውቅም ነው ያልኩት። በእውነት ማለት የሆነ ተመሳሳይ ቃል ፈልግና ለማግኘት ይከብደኛል። አሁን ለምሳሌ በችለታ የቲማቲም ሱጎ ውስጡ ያለው ነገር እንግዲህ ምንድነው ሱጎ ነው የሚባለው ወይስ ምንድን ነው? አማርኛ ተመሳሳይ እንትኑ የለም። ሀገር ቤትም ሱጎ ነው የሚባለው እንግዲህ እና እኔ የተቻለኝን እየሞከርኩ ነው። ያው እንግዲህ እናንተ የምታግዙኝ ይሆናል እንግዲህ ልክ እንደምታዩት ነው። ትንሽ እየጠብቀዋለሁ። አሁን ቆንጆ እየሆነ እየበሰለ ነው። እጠብቀዋለሁ። ከዛ እንግዲህ ምንድነው የምናደርገው? እኔ ለዛሬ ማሳያችሁ ይሄንን ብቻ ነው፣ ዝግጅቱን ብቻ ነው የሚሆነው ማለት ነው፣ ልክ እንደተለመደው። ከዛ በኋላ በሚቀጥለው ቪዲዮ ስንገናኝ ማለት ነው በዛ ባዘጋጀነው መረቅ ወይም ደግሞ በአማርኛ ትክክለኛው ቃሉ ሊሆን የሚችለው መረቅ ነው የሚመስለኝ። እንግዲህ አሁንም ቢሆን ከተሳሳትኩ ታረሙኛላችሁ። የዚህ የጋምበሮኒ መረቅ ልንለው እንችላለን እና ይሄ ቢስክ የሚባለው ማለት ነው ካዘጋጀው በኋላ ቀጣይ ቪዲዮ ላይ ሲመለስ እንግዲህ እንዴት እንደሚዘጋጅ ለምሳሌ ከፓስታ ጋር ወይም ደግሞ ለብቻውም ቢሆን ተጠብሶ የሚለውን አብረን የምናይ ይሆናል። ይኸውም በጣም ደስ የሚል መዓዛ አለው። እንግዲህ አሁንም በድጋሚ ያቀርበዋለሁ። ሌላ ምንም አማራጭ የለኝም። ለብቻዬ ስለሆነ የምሰራው ቪዲዮ እንግዲህ ትረዱታላችሁ እየገምታል። ልክ እንደዚህ ነው። አሁን ትንሽ ጠብቀዋለሁ፣ 1 ደቂቃ 2 ደቂቃ። ከዛ እሱ ማድረግ ያለ በዚህ ናቸው ማለት ነው።
አሁን ልክ እንደዚህ እንግዲህ ልክ እንደዚህ ልክ እንደዚህ ድምፁ ልክ ሲጠፋ ማቆም ነው እንግዲህ የሚሆነው ማለት ነው። እንግዲህ ትንሽ የሚያስፈልገን ከሆነ ጨው መጨመር ይቻላል የተወሰነ። ከዛ ፖሞዶሮ ኮንሰንትራቱ ትንሽ ጨምርበታለሁ። እንግዲህ እንደምታዩት ነው በደንብ ምንድን ነው መጦ ተዘጋጅቷል። እንግዲህ ቀሪ ነገር የሚሆነው ምንድን ነው? ሌላ ነገር አያስፈልግም። ውሃ ከላዩ ትንሽ ሳይሆን ምንድን ነው እኔ አሁን ቀዝቃዛ ውሃ ስላለኝ ነው በቀዝቃዛ ውሃ ጨምረው። ግን ቤታችሁ ደግሞ ምንድን ነው በረዶ ካለ በበረዶ ቢሆን ይመረጣል። ምክንያቱም ሾክ ተርሚክ የሚባል ነገር አለ። ልክ ሙቅ ውሃው እና የሞቀው ፓርት እና ቀዝቃዛው ፓርት ሲገናኝ የሚፈጥረው ማለት ነው። እኔ እንደ አጋጣሚ አሁን በረዶ ስላላዘጋጀሁ ነው። እንግዲህ እሱን የምጨምር ይሆናል ማለት ነው። ሆኖም ቀረ አሁን ውሃውን ብጨምርበትም ልክ እንደዛው ነው። ቀዝቃዛ ውሃ ስለሆነ ልክ እንደዚህ ገልሳለሁ። በረዶ ካላችሁ ተመራጭ በረዶውን ከላይ ማድረግ ነው የሚሆነው ማለት ነው። እኔ ልክ እንደዚህ አደርገዋለሁ። እንግዲህ የሚሆነው ነገር ከድኜ መጠበቅ ነው። እንግዲህ ቀሪውን ነገር ለመጠበቅ እንግዲህ ጊዜ ስለሚወስድባችሁ የማደርገው ምንድን ነው እኔ ራሴ አዘጋጅና እንግዲህ አሁን የምጠብቀው ምንድን ነው እስከሚፈላ ብቻ ነው። ምንም ማሳያችሁ ነገር የለም ማለት ነው። ስለዚህ እስከሚፈላ እጠብቃለሁ። ከዛ በኋላ ፈጭቼ በወንፊት አጠልና ምን እንደሚመስል ማሳያችሁ ይሆናል ማለት ነው። ከዛ በኋላ እንግዲህ አንድ ቆንጆ ፓስታ እንሰራለን ወይም ሪዞቶ ሊሆን ይችላል። እንግዲህ በሌላ ቪዲዮ እንገናኛለን ማለት ነው። ስለተከታተላችሁ በጣም አመሰግናለሁ። እንግዲህ ሁልጊዜም እንደምላችሁ ማለት ነው የጣሊያን ምግብ ከታችኛው ጀምሮ እስከ ላይኛው ድረስ እንግዲህ ትላልቅ እስከሚባሉ ድረስ እንግዲህ ማወቅ መማር የምትፈልጉ ሰዎች እንግዲህ መከታተል ይጠበቅባችኋል ማለት ነው። አመሰግናለሁ። ሰላም ሁኑ።